የዚህ ቻናል ቤተሰቦች እንደምን ቆያችሁ? ይህ ራዲዮ አዲስ ዩቲዩብ ቻናል ነው። በዛሬው ትረካችን ደግሞ አንድ እህቴ አጫጭር ትረካዎችን ይዛላችሁ ቀርባለች። እንደተለመደው ትረካውን ሲጀምሩ ላይክ ማድረግዎን አይርሱ። እንዲሁም ለዚህ ቻናል አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ እንድታበረታቱን ስንል በትህትና እንጠይቃለን። ወደ ትረካዎቹ ዘር 567 እና ሌሎችም ከሚለው የስብሐት ገብረ እግዚአብሔር መጽሐፍ የተወሰደ። የስምንተኛ ክፍል ፈተና 3 ወር ሲቀረው ብርቄ ጧት ሊያቅለሸልሻት ጀመር። ተማሪ ቤት ለመሄድ ስትበጣጠር እማዬ እንደ ሁልጊዜያቸው ከትላንትና ጠላ ጠጪዎች የተረፈውን ቆሎ ለቁርሷ ሲያቀርቡላት እንዳያስታውካትና እንዳያጋልጣት በመፍራት ሰዓት ደረሰብኝ ብላ ቆሎን በቆራጭ ጋዜጣ ጠቅልላ ትወጣለች። መንገድ ላይ ልትቆረጥመው ከጀመረች በኋላ ሆዷ ከፍ ዝቅ እያለባት ትተፋውና የተረፈውን ቆሎ ለጓደኞቿ ለአዜብ ትሰጣቸዋለች። እማዬ ለሷ ብለው ቁርስ ሳይበሉ እንደሚውሉ ስለምታውቅ አንዳንዴ ይህ የቆሎ ነገር ይቆረቁራታል። የቆሎ ሐሳብ ከደቀቀ በኋላ ያ ትልቅ አስፈሪው ሐሳብ እንቅ ያደርጋታል። ውሎ አድሮ አንድ ቀን እማዬ እርግዝናዋን ሲያውቁ ምን ይሉ ይሆን? ይገሏታል። እሳቸው ጠላ እየጠመቁ ጥጥ እየፈተሉ ዶሮቻቸውን እየሸጡ ፍዳ አይተው አሳድገው ከ8ኛ ክፍል ያደረሷት ለዚህ ኖሯል። ምን በድለዋት ከእናት የበለጠ ሆኖ ባሳደጉ ይህ ይደርስባቸዋል? ምን ይሉ ድንገት ጉዷ ወለል ብሎ ሲታያቸው ምን ያደርጉ ይሆን? በብስጭት አያብዱ? እድላቸውን አይረግሙ? የዚህን ሐሳብ ሸክም ለብቻዋ መሸከም ስላልቻለች ለዳምጠው ነገረችው። ወይ ያገባኛል ወይ እሱ በመሰለው መንገድ ያግዘኛል መስሏት ነበር። አጅሬ ታዲያ ሲጃራውን እያቀጣጠለ ከኔ ለመሆኑ ምን ማስረጃ አለሽ አላት። የድሮ ቀልዱ ፊቱ ላይ አይታይም፣ ድምፁ ውስጥም አይሰማም። ብርቄ ግራ ገባት። ማስረጃ ያስፈልገኛል? አዎን። ይሄ አልጋ አይመሰክርም? ስንትና ስንት አልጋ አለ አለ። ስንትና ስንት ምስክር አለ አላት። ቃል ሳትናገር ተነስታ ልብሷን ለብሳ ወጥታ ሄደች። አሁን እግዚአብሔር ወይ መልክ ባይሰጣት ወይ ወንዶችን አታላዮች አርጎ ባይፈጥራቸው ምን ቸገረው ነበር? አንድ ቀን ትምህርት አልቆ ልጆች ተበታትነው እሷ ብቻዋን ክፍል ውስጥ ቀርታ አዜብ ውጪ ፈልጋ አታት ኖሮ ብትመለስ ስታለቅስ አገኘቻት። አዜብ ወይ ምን ሆንሽብኝ ብርቅዬ? እኔ ላልቅስልሽ ምን ሆነሽ ነው ብላ አቀፈቻትና ብርቄ ሆድ ብሷት በረዥሙ ካለቀሰች በኋላ ችግሯን ስትነግራት አዜብ አብራት አለቀሰች። በኋላ ቤቷ ድረስ ሸኘቻትና አይዞሽ እሱ ሚካኤል ያውቃል አለቻት። ብርቄ ሐሳቧ በመጠኑም ቀለል አለላት። ጓደኛ ታሳጣኝ እያለች በሐዘን ጨለማ ውስጥ የደስታ ጭላንጭል እየታያት ቤቷ ገባች። በአዜብ አይዞሽ ባይነት ብርቄ እርግዝናዋን ለአንድ ወር ተኩል ያህል ቻለችው። በኋላ ግን እያሰበችበት ስትሄድ በአንድ በኩል የ8ኛ ክፍል ፈተና ደርሷል። ስለ እርግዝናዋ እየሰጋች ልታልፈው አትችልም። በአንድ በኩል እማዬ ጉዷን ቢያውቁ አንጀታቸው ቁርጥ የሚል መሰላት። ላስወርደው አለቻት አዜብን። አደገኛ ነው ይላሉ፣ ይቅርብሽ አለቻት። ሌላ ምን ላድርግ አዜብዬ? ለማዬ ያለኋት እኔ ብቻ ነኝ። ከፍሬ የበለጠ አንቺን ሰጥቶኛል። እህቴንም ቢወስድብኝ አንቺን ተክቶልኛል። አላማርረውም ሲሏት ትዝ አላትና በሐሳቧ ተሸማቀቀች። አንድ ቅዳሜ ጠዋት ተነስታ እንዶድ ጠጣች። እሷ ተስፋ ያደረገችው ጣጣው ቅዳሜና እሁድ አልቆ ሰኞ ተማሪ ቤት ውላለሁ ብላ ነበር። ቅዳሜ አሟቷ አለ። አዜብ አብራቷ አለች። እሁድ በጣም ሲበስባት ጊዜ አዜብ ፈራችና እውነቱን ለማዬ ነገረቻቸው። የማዬ ኮሳሳ ሰውነት ቀሚሳቸውን አንቀጠቀጠው። ብድግ ቁጭ አሉ። ውጭ ወጡ፣ ተመልሰው ገቡ።
ቀጫጭን እጆቻቸውን 10 ጊዜ አንቋቁ። ብርቄ አልጋ ላይ ተጋድማ በደከመ መልክ ወደ ላይ አይኗን እያንከባለለች በፍርሃት ስታያቸው አንቺ ቆሻሻ ባለጌ አሏት። ደሞ ላንቺ ብዬ ማሽላ መቁላቴ፣ እጣን ማጨሴ፣ ድብን ክንችራቲም ለኔ ብለሽ አንቺ ጨካኝ አረመኔ፣ ለኔ ፍሬ ነርስ ላይ ሰጠሽኝን ፍሬ ታጠፊብኝ አንቺ ቡዳ አሉና ድንገት ጸጥ አሉ። እንባቸው እንደወረደ ከሳጥናቸው ላይ ቁጭ አሉና ራሳቸውን እጃቸው ውስጥ ደፍተው የኔ ብርቅዬ አንድ አይኔንሽ እንዳጠፊብኝ እንዳይጨልምብኝ፣ እናትሽ ስትሞትብኝ የሞትኩት ይበቃል፣ አትግደኝ፣ ዳኝልኝ ብርቅዬ ዳኝልኝ ሲሉ ብርቄ እጇን ሰዳ እጃቸውን ስትስብ አዜብ ቶሎ ይዛቸው ወጣ በሩን ዘጋችላቸው። እዚያው ቆማ ብዙ ቆየች። አንድ ባለባርኔጣ ሰውዬ ሲያልፍ በሩን ሲያይ ጊዜ ጠላ የለም አለችው። መንገዱን ቀጠለ። ቆይቶ በሩ ተከፈተ። የብርቄ እናት ግቢ እንጂ ቡናው እኮ ቀዘቀዘ አሏት። ፊታቸው ላይ ሐዘን የሚሏት የለችም። እማዬ ለክፉ ቀን አጠራቅመዋት የነበረውን ገንዘብ አውጥተው ብርቄን ሐኪም ቤት ወሰዷት። አንድ ቀን እንኳን ሳያቋርጡ፣ አንዲት ሰዓት እንኳን ጊዜ ሳያጓድሉ እየተመላለሱ 21 ቀን ሙሉ አስታመሟት። 8ኛ ክፍል ፈተና መጣ፣ አለፈ። ብርቄ ያለፈችው ግን ወደ 9ኛ እንዳትቀጥል እሷም አፈረች። እማዬም እስክትገላገይ አርፈሽ ተቀመጪ አሏት። በዚሁ ቀረ። አዜብ ግን በበኩሏ ትምህርቷን ልትቀጥል ትፈልግ ነበር። ፈተናውን ወደቀች። ምን ነው በኔ ፋንታ አንቺን ባሳለፈሽ አለቻት ብርቄ። ክፋት አለች አዜብ። እማዬ የቤት ኪራይ ስለበዛባቸው አነስ ያለች ቤት ፈልገው ገቡ። አዲሱ ሰፈር ቆሸሽ ያለ ሆኖ ቤቶቹ ቦታ ጠቧቸው እርስ በርስ የሚጋፉ የሚጓሸሙ ይመስል አንዳንዶቹ ወደ አንድ በኩል ሌሎቹ ወደ ሌላ በኩል ተንጋደዋል። ሰፈሩ ደስ አይልም፣ ግን ጠላው ደህና ይሸጥ ጀመር። አንድ ቀን እማዬ ሲፈሩ ሲቸሩ ብርቄን የልጅሽ አባት ማን ነው አሏት። ልጄ አባት አይፈልግም አለቻቸው። በመጠየቃቸው ያፈሩ ይመስል ዝም አሉና ደጃፉ ጋር ይንጫጩ የነበሩትን 3 ጫጩቶች ትክ ብለው ያዩዋቸው ጀመር። እሷም ጫጩቶቹን ስታይ ቆይታ አረገዝኩ ስለው ጊዜ የኔ ልጅ መሆኑን እንዴት አውቃለሁ አለኝ። ይሄ ምላጭ ሌባ አለች። ግድ የለሽም አሉ ለራሳቸው የሚናገሩ ይመስል። አሸክሞኝ ዘወር ሲል እንዴት ግድ የለሽም ትይኛለሽ? ሳቅ እንደማለት ብለው መጥፎ ሸክም መስሎሻል አሏት። እንዴት አድርጌ ላሳድገው ነው? እሱ ያለው ላይ ቀር እሱ ያላለው ላይ ሆን እኔ እንዴት አርጌ ነው ያሳደግኩሽ? ወይ እማዬ ሁልጊዜ ልጅ ለምን ታረጊኛለሽ? ይሄ ሁሉ ዘመን ምን ያህል ሸክም እንደሆንኩብሽ አላቅ መስሎሻል? ይሄ እንዴት እንዳረጀሽ እና ማርጀት ሊቀርልኝ ይኖራል። ደንቄም እኔን ማሳደግ ባይኖርብሽ አሁን በምቾት ትኖር ያልነበር አለቻቸው። እና አሁን ከማን ጋር ቁጭ ብዬ እጫወት ነበር? ከሶፋው ወንበር ጋር ነው ወይስ ከናይለን ቀሚስ ጋር ነው? ወይስ ወርቅና አምባር ጉትቻ ያማታው ጫወት ነበር? ከባልሽ ጋር ትጫወቺ ነበር? ከየት የመጣ ባል? እኔ ተማሪ ቤት ልገባ ሰሞን አቶ በየነ ልጆችሽን ለዘመዶችሽ ስጫቸውና ለአግባሽ ብለውሽ እምቢ ያላልሻቸው? ደነገጡ። ዞር ብለው አይኗን እያዩ በዚያውም ድንጋጤውን እየሸሸጉ ማን ነው ይሄንን የዋሸሽ? ያቺ ቀለዋጭ ማና ህሊናት መቼም ስትዋሽ ለነገ አትል መጥኔ አታጭበርብሪ ተይዘሻል አለቻቸው ሳቅ ብላ። ኧረ እኔ አላጭበረብርም ካልሽስ እንግዲያው አንድ ሳይሆን 3 ባል ነው እምቢ ያልኩት። በይ ምን ትሆኚ? ለምን እምቢ አልሽ? ሳልፈልግስ ልጄ በመንግስት ሀገር ማን ያስገድደኛል? ለምን አልፈለግሽም? በእኔ ምክንያት ነው? አንዱን ባንቺ ምክንያት ነው፣ ሌሎቹም በእኔ ምክንያት ነው። እንዴት ባንቺ ምክንያት? በረዥሙ እየተነፈሱ ምኑን አውቄው ብለሽ እንዲያው ሆድ ይፍቻው ነው እንጂ አሏት።
ሊናገሩ እንዳልፈለጉ አወቀች። አጭር ዝምታ ሆነ። አይናቸውን ወዲያ ሩቅ ባዶ ቦታ ተክለው በሐሳባቸው ሲዋኙ እማዬ ብላ በድምጿ ገመድ ጎትታ መለሰቻቸው። ወይ ብርቅዬ ወርቅዬ አሏት እየሳቁ ድሮ ልጅ ሆና እንደሚሏት። እኔ ስወለድ አንቺ የት ነበርሽ? ከተማ ነዋ ልጄ። በከተማ ከጠላና ከጎረምሳ ስዳራ ነው መወለድሽን የሰማው። አቤት እንዴት ደስ አለኝ። በልቤ እልል አልኩ። እየበረርኩ ሄጄ አውቶቡሴን ተሳፍሬ ከቸች አልኩ። የትዝታው ሳቅ ከፊታቸው ጠፋና እንደገና አይናቸው ሐሳባቸውን አስከትሎ ሩቅ አገር ደረሰ። በምን የተነሳ ነበር ከአገር ቤት ጠፍተሽ ሄድሽው? ከጥጋብ የተነሳ ነዋ። ከዚህ ሐሳባቸው ካለበት ከሩቅ ሀገር ሆነው የሚናገሩ ይመስል ለሷም ለራሳቸውም የሚያወሩ ይመስል ባሌ ነጋዴ ነበር ይልሽ አሉ። ወጥም አልሰራ ልብስም አላጥም፣ ሁሉ በገረድ ነው። እሱ ደግሞ ይወደኛል፣ ያከብረኛል፣ ያስጌጠኛል። እንዲህ አይምሰልሽ። ለንግዱ ከተማ በሄደ ቁጥር ወይ ሻሽ ወይ ቀሚስ ወይ ሽቶ ወይ ጌጥ ሳይዝልኝ ይመለሳል ማለት ዘበት ነው። መሃናት ፍታት እያሉ ልቡን ያልቁት የነበሩት እህቶቹ ከውጭ ወለደ ሲሉኝ ጊዜ ቀንቼ ተቃጥዬ ልሞት። ለካስ ከተማ የሚያሰኘው ሸቀጡ ብቻ አልነበረም። እቃይን ጠቀለልኩና አባቴ ቤት ለምን ወለደ ብዬ እኮ አይደለም፣ እሱማ ለኔ ያልሰጠኝምና አንተ ይቅርብህ አልለው። ያውም ፍሬን የመሰለ ጠጋ ፈጣሪ ሰጥቶስ ነው እኔን የሚከፋኝ። እንዲያውም ከሌላ ወለድ ልበለው ይሆን እያልኩ ብዙ ሳስብ ነበር። ምንስ ቢሆን ሰውን አትውለድ ይባላል። እንግዲያውስ ምንድነው ያስቆጣሽ? ደብቆኝ የሰው መሳለቂያ ያረገኝ ብዬ ነዋ። ሞኝ አይደለው እንጂ እሱም አይወደኝ ነበር። እግዚአብሔር ይስጠው። አማላሽ ሽማግሌ ላከብኝ፣ እናትሽን ሳይቀር ላከብኝ። የፈለገችው ንግሳለሁ አለ። አፍንጫህን ላሳልኩትና ከተማ ወጣው። የሰው ገረድ አልሆነም አልኩና ጠላ ጠመቅ ጀመር። ከልክ ያለፈ ቆንጆ ነበርኩ መቼስ። የጊዜው አለባበስ ሌላ ነበር እንጂ እንዳንቾ ነበርኩ። ሁለቱም ሳቁ። ታዲያ ያባሌ እግዚአብሔር ይስጠው ስንትና ስንት ዓመት አልፎ ስንትና ስንት ከደረሰብኝ በኋላ እንኳን ነይ ቤትሽ ተመለሽ እያለ ይልክብኝ ነበር። ለምን አልተመለሽም? መታረቁ አይሻልም ኖሯል? ይሻል ነበር። እምቢ አልኩ። ለምን? ስንትና ስንት ሴት ሞልቶ ተርፎ ከጓደኛዬ የወለደና አንጀቴን ቆረጠው። እንዲህ ነው ልሻለሁ። ሁለቱም ዝም ብለው ከቆዩ በኋላ ማማ ከሞተች በኋላ ለምን አንቺ ወሰድሽኝ አለቻቸው። እሷ ናት ለኔ እንድትሆኝ የተናዘዘች። ምን ያህል ልጅ እንደምመኝ የምታውቅ እሷ ነበረች። አጎቶችሽማ ሊወስዱብኝ ዶልተው ነበር። ሞቼ ይገኛሉ አልኩና በግድ ወሰድኩሽ እንጂ። እንዲህ ነው ይልሽ። አንቺንም እናትሽን ነጠቀሽና እኔን ሰጠሽ። እኔንም ልጅ ከለከለኝና አንቺን ሰጠኝ። አሁን ሳስበው እንኳንም አልወለድኩ። ሸክም ቀረ እንጂ ምን ቀረ። እውነታቸውን እንዳልሆነ ስለተሰማቸው አይኗን ሸሹት። እሷም ስላወቀች አይናቸውን ሸሸች። ወንድ ልጅ ወለደች። እማዬ ስሙን አሸናፊ አሉት። እንዶድን አሸነፈ። ገና ድህነትን ያሸንፋል ምን አለሽ በይኝ አሏት። አራስ እንዳለች አባትየው አማላሽ ላከና መጣ። አብረን እናሳድገው አለ። ልጅ መሆኑን እንዴት ታውቃለህ አለችው። አምንሻለሁ አላት። እንግዲህ አመነኝ፣ ያንተ አይደለም አባቱ ሌላ ነው። ስንትና ስንት አልጋለ መሰለ። እክስሻለሁ አላት። እምቢ አለችው። ለጊዜው ተስፋ ቆርጦ ሄደ። በኋላ እማዬ ሊመክሯት ሞከሩ። ሁለተኛ ስሙን እንዳታነሽብኝ በአሸናፊ ሞት ይዤሻለሁ አለቻቸው። ገረማቸው። እምቢ ከማይወጣት እህታቸው ተወልዳ ልክ እንደሳቸው እልህኛ እምቢተኛ ናት። ልጃቸው ናት። ሳቅ ብለው ኧረ አሸናፊም አባት አያስፈልገውም ለራሱ ወንድ ነው አሏት። አቶ ዳምጤን ግን በሚስጥር ከጥቂት ጊዜ በኋላ አቶ ዘረ ያዕቆብን አማላጅ ይዘህና ብለው ላኩበት።
567 እና ሌሎችም ከሚለው የስብሐት ገብረ እግዚአብሔር መጽሐፍ ውስጥ አሮጊት። አያሌ ጎረምሳ የሙዚቃና የዳንስ ናፍቆቱ እንዲወጣለት ጓጉቶ ውቤ በረሃን ሞልቶት ነበር። የፀሐይ ዳሌ ከውቤ በረሃ ሴተኛ ዳሪዎች ሁሉ ይበልጥ ያምራል። ያላት የሙዚቃ ሸክላ ደግሞ ምርጥ ነው። አንድ ቀን ማታ ወደ 4 ሰዓት ላይ ቤቷ ቁጭ ብዬ ሙዚቃውን እየሰማው የውን ህልም ሳልም ዳሌዋ ሲወዛወዝ እያየው በምኞት ሐይቅ ስዋኝ ሴተኛ ዳሪዎችና ወንዶች ሲደንሱ ሲሳሳቁ እያየው ስለምደርሰው አስደናቂ መጽሐፍ ሳስብ እንደ ልማዱ የበሩ መጋረጃ ተውለበለበና ወደ ግራ በኩል ተገለጠ። የገባው ጎረምሳው እንዳይደለም፣ የጎረቤት ሴተኛ ዳሪም አይደለችም፣ ኦቾሎኒና ከረሜላ ማስቲካ ሻጭም አይደለም። አንዲት ቀጭን ጠይም አሮጊት ናቸው። ጊዜና ድፍ ያጠቆረው ቀሚስና ነጠላ ለብሰዋል። ጥልቅ አሉና ሩምባ የሚደንሱት ወንዶችና ሴቶች መካከል ቆመው ደስ በሚል ለስላሳ ድምፅ ሩምባ ሙዚቃውን ተወዳደሩት። አያሌው ሞኙ ሰው አማኙ። 8ቱ ደናሾች ዳንሳቸውን ተውና ሴትዮዋን በመገረም ተመለከቷቸው። ፀሐይ ሮጥ ብላ ሙዚቃውን አቋረጠችው። ለኔ ነው ጩኸቱን ያቆምሽልኝ ወይ ቤት አሏት። አሁን አለች። ይስፈኑ። እሺ የኔ ዓለም። ተይኛ ላልኩም ወይ ተኳኩሎ ሜዳ፣ ተይኛ ላልኩም ወይ ተኳኩሎ ሜዳ፣ አይን ወረተኛ ነው ይወዳል እንግዳ፣ አይን ወረተኛ ነው ይወዳል እንግዳ፣ አያል በጎንደር ሽር እንበል ብሎኝ ነበር። ሴተኛ ዳሪዎቹና ወንዶቹ እያጨበጨቡ ተቀበሏቸው። ሴትዮዋ አወረዱ። እንዴነሽ አንባባልም ወይ? ሰው ታባቱ ገዳይ ይታረቅ የለም ወይ? አሉና ታዲያ አያሌው ሞኙን እንደመቀጠል ሌላ ዜማ ጀመሩ። ላማለሾይ በርዬ ላማለሾይ በርዬ፣ ላማለሾይ በርዬ ላጋባሽ ጎንደርዬ። ተቀባዮቹ ምነው ማማ፣ ምነው አሮጊት፣ ኤጭ ሙዚቃውን አርጊ እያሉ ማጉረምረም ጀመሩ። ምነው ልጆችዬ አትቀበሉ አሏቸው። አንድ ሱፍ የለበሰ ደስ የሚል ቀይ ወጣት ፀሐይን እንዳቀፈ ዘባረቁታም ማማ እንዴት እንቀበል አላቸው። ዋ ልጅዬ ካልዘባረኩማ ምኑን አበርሁት። ሰዎቹ ዝም አሉ። ሌላ ዘፈን ላውርድላችሁ ይሆን? ወይም የጎጃም ወይም የምንዣር ወይም አንፈልግም ብሎ ጮኸ። አንድ ቆዳ ጃኬት የለበሰ ወጣት ነው። ረጅም ሉጫ ጸጉሩን በጠርሙስ ሙሉ ቅባትና በ5 አይነት ብሩሽ በጎን በኩል አስተኝቶ ግንባሩ ጋር እንደ ጉተና አቁሞታል። አውራ ዶሮ ጺሙን ግማሽ ጉንጩ ድረስ አሳድጓል። ኤልቪስ ፕሪስሊ። ሁላችንም የእግዚአብሔር ጽሑፍ ነን። እግዚአብሔር ውበት የሚለውን ቃል ሲጽፍ ፀሐይን ፈጠረ። እብድ ለመጻፍ እኚህን አሮጊት ፈጠረ። ከንቱ ሲል እኔን ሰራ። ጉራ የሚለውን ቃል ሲጽፍ ደግሞ ባለ ቆዳ ጃኬት አውራ ዶሮ ቀረጸ። ይህን ሆሊዳዊ አውራ ዶሮ ውቤ በረሃ ውስጥ ብዙ ጊዜ አይቼዋለሁ። እነ ጥላሁን እነ አሃዝ ወይም ሌሎች የረብሻ ሰዎች በሌሉበት ቦታ ይነሳና ይንጎራደዳል፣ ይሸልላል፣ ሴቶችን በጥፊ ይመታል፣ ወንዶቹን ይገላምጣል። እነ ጥላሁን እነ አሃዝ ሲገቡ ግን ቶሎ ብሎ ሃይ ኤቭሪባዲ ታዲያስ ጎበዝ ብሎ ይጨብጣቸውና ሂሳብ ስንት ነው ብሎ እንደ ጨዋ ሰው ከፍሎ ቀበሮ እንዳያ አውራ ዶሮ ሾልኮ ይጠፋል። ዛሬ ጥቁር ቆዳ ጃኬት በሸሚዝ ፋንታ አንድ ጥቁር ካናቴራ የደረቱን ጡንቻ ቅርጽ አጉልቶ የሚያሳይና ሰማያዊ ጅንስ ሱሪ ለብሷል። ቦዲ መሆኑ ነው። አሮጊቷ ዘወር ብሎ አዩት። ምን አለ ብንጫወት ልጅዬ አሉት። ጋዴም ሺት እኛም ልንደሰት ነው የመጣ ነው። ዛዲያስ አንስፈና ዘወር በይ ባክሽ ሺት አመናጨቃቸው። እጆቹን ኋላ ኪሱ ውስጥ ከተተና እንደ ማርለን ብራንዶ ቆመ። ዘወር በይ እኔን ማን መሰልሁ አንተ
ወንድሜ የራስ አበበ መድፍ ተኳሽ ነው። ያንዱ አዷዋል። አውራ ዶሮ እንደ ማርለን ብራንዶ ቀስ እያለ እየተንቀባረረ አንቺሳ ምንድነው ስራሽ አላቸው። ድሮ የትልቅ ሰው ልጅ ነበርኩ፣ አሁን ግን እብድ ነኝ። እንዳንተ ያለው እንኳን አንቺ ይለያል። ቆዳው ጃኬት ተናደደና ፀሐይን ሙዚቃውን እንድታዘፍንለት አዘዘ። ቡጊ ተጀመረ። አሮጊቷ የንየሳ ዘፈን ቆንጅት አሉ። ምን ላርግ ማማ አለቻቸው። ጥሩ ልጅ ነች እቺ ፀሐይ። በሉ ተውት የኔ ምን እንዳይቀርብኝ። ወደ አውራ ዶሮ ዘወር ብለው ዳንስ ሊጀምር ሲል አው አለ ጅቡ፣ ሚያው አለች ድመቲቱ። ይሄ ሚስጥር ነው፣ እብድ ካልሆን አይገባህም። ደሞ አንተ ለማበር ተስፋ የለህም አለሌ አሉና ወደኔ መጡ። ብቻዬን ነበር የተቀመጥኩት። እጎኔ አንዲት ትንሽ ክብ ጠረጴዛ አለች። ከሷ ቀጥሎ አንድ ባዶ ወንበር አለ። እሱ ላይ ወገቤን እያሉ ተቀመጡ። አየኋቸው። የሚደንሱትን ወጣቶች አዩ። ይሽከረከራሉ። ቀይ ዱላ የመሰለ አምፖል የተለጠፈበትን ኮርኒስ ተመለከቱ። የመጠጥ መደርደሪያውን ቃኙ። ከዛ ፊቴን አጠኑ። ትንንሽ ፈጣን አይኖቻቸውን ወደ ተደረደሩት የመጠጥ ጠርሙሶች እንደገና ጣል አደረጉና ጠምቶኛል ልጅዬ አሉኝ። ይጠጧ አልኳቸው። ውሃ አልጠማይም አውቃለሁ። ትከፍልልኛለህ? በአሁን ዘበን ባለቤቱ ይሸጣል እንጂ አይጋብዝም። ክፉ ዘበን። ፀሐይ ነጭ አረቄ ያመጣችና አጠገባቸው ክቧ ጠረጴዛ ላይ ስታስቀምጥላቸው የሚያንጸባርቅ ፈገግታ አሳየችኝ። ይቺ ፀሐይ በጣም ቆንጆ ናት። አቤት የዳሌዋ ውዝዋዜ! አሮጊቷ የጦለገ ጅማታም እጅ ከጠረጴዛው በላይ ዘረጉና እጅጌን ሳብ እያደረጉ ሰማይ ልንገር ልጅዬ አሉኝ። እብደቱ እንደጀመረ ይሰሙን ወራትና ዘበናት ሰው መፈንከት ወድ ነበር። ዛዲያም 1-2 ተዜ ሲጠፍሩ ጊዜ ተውሁት። አሁን መሳደብ ብቻ ነው። ደሞ አሁን ተሳደብሽ ብለው ቢያስሩይ ስድቡን ተው ነበር። ምን አለሽ በላይ ማበዴን ያወቅኩት ጥርሲያ ላይ አንዲት ጠጉር የበቀለች ጊዜ ነው። ሁለቱ የላይኛው የፊት ጥርሳቸው ተሸርፏል። ከዛ ምልህ ይችን ጸጉር ጥርሴ ላይ በቅላ ካዩ ሰዎች ማበዴ ሊያቆብኝ አይደለም እንዴ አልሁና ጸጉሪቱን ለመንቀል በኃይል ስሰባት ጥርሴንም አብራ ይዛ ተነቀለች። እና ሸራፋ ሆንሁ እልሃለሁ። እኝ አሉ። የሸራፋቸውን ጉድጓድ አይቼ ልስቅ ምንም አልቀረኝም። አረቂያቸውን ፉታሉና እያጣጣሙ ይቺ አረቂያ ግሩም ናት። ምን ይልክሙት አየለች መድኃኒቱን ያጠጣች ባረቄ ነበር። ይች ባብ እኔን የጎዳሽ መስሏት። እኔ ያሰረስቱ ምን የማይደል ይልቅ ኩነኔ ከመግባት እንዲሁ ብትለምነኝ እተውላታል ነበር። ያኔ መሰለ የጠጅ ንግድ ያለኝ መቸርስቱን እፈልግ ነበር፣ ግን በሰማይ ቤት ፈረዳታለሁ። በጭራሽ አልተዋትም። እንዲያውም የሰማይ ቤት በር ለሱ አይከፈትም። ምን አለሽ በላይ? እንደዚያ ነው። ይህ የማን ነው ቤት? የኔ አትልም? የኔ። ይህ የማን ነው ቤት? ክቧን ጠረጴዛ ልዩ ልዩ ቦታ ያንኳኩ ነው እንደዚህ የሚያናግሩኝ። የኔ። ይህንኑ ጥያቄና መልስ 7 ያህል ጊዜ ከደጋገምነው በኋላ እንዲህ አዜሙ። ያጽያ ሎሊያ የብር መስቀልያ ተዋስገቡይ ዛሪያ። ዜማውን ስሰማ ድሮ እህቶች የሚጫወቱትን ጨዋታ አስታወስኩና እንዲህ መለስኩላቸው። ያጽ ሎሌ የብር መስቀሌ አናስገባም ዛሬ። ድንገት የጨዋታቸው መንፈስ ከፊታቸው ተገፈፈ። ምን ነው ልጅዬ እብድናት ብለህ ነው አናስገባም ዛሬ የምትለይ? አይናቸውን ባያቀረረ እረተው በማንም ሊደርስ ይችላል አይዞት ብዬ እንደ ትንሽ ልጅ አባበልኳቸው። ውሸት ኬት እንደመጣልኝ እንጃ።
በመጀመሪያ ጊዜ ማስገባት ጨዋታው ስለሚከለክል ጨዋታው እንዳይፈርስ ብዬ ነው እንጂ ሁለተኛ ጊዜ ተዋስገቡኝ ዛሬ ሲሉ ላስገባውት ነበር እኮ አልኳቸው። ሐዘኑ በአንድ አፍታ ለቀቃቸው። እውነት አሉኝ። እውነት? ፈረሰኛውን በሉ እንደገና። እሺ ሊጀምሩ አሉና ተዉት። መሬቱን ማየት ጀመርኩ። ሳቅ፣ እፍረት፣ ከባድ ሐዘን ልቤ ውስጥ ተቀላቀለ። የወለሉ ሳንቃ የሚገኝበት ስንጥቅ ውስጥ የነበረው ስንጥርና ከመጥረጊያ ረግፎ የተቀረቀረ ሳር ይታዩኝ ጀመር። ሙዚቃው ቡጊ ሲጫወት የደናሾቹ እግር ወለሉን ሲፈትክ ተሰማኝ። አሮጊቷ አዜሙ። ያጽየል ወልየ የብር መስቀልየ ተዋስገቡኝ ዛሬየ። በዜማ ያጼ ሉሌ ነይ ግቢልኝ ፍቅሬ አልኳቸው። ከራሴ ፈጥሬ ነው እንጂ ጨዋታው ውስጥ ያለበት አይመስለኝም። የሆነ ሆኖ አሮጊቷ ደስ አላቸው። ገባው፣ አሁን ደግሞ ተራህን ለምኔ አሉኝ። ተራይን ተዋስገቡኝ ዛሬ አልኳቸው። እንዲህ ስንል አሊ ሆይ አላሊ ሆይና ሌሎችም የልጅነት ጨዋታዎች ስንጫወት ግማሽ ሰዓት ያህል አሳለፍን። ይህን ሁሉ ጊዜ ጉረኛው ባለ ቆዳ ጃኬት እየደነሰ እየጠጣ ያፈጥብኛል። ሺት ሁሉ እዚህ ብሎ እያጉረመረመ ነበር። እሱ አሮጊቷ እንዲወጡ ሲፈልግ እኔ መጠጥ ስለገዛሁላቸውና ስላጫወትኳቸው ብቻ ሳይሆን ፀሐይ ከሱ ጋር እየደነሰች ከኔ ጋር ስለምትሳሳቅም ነው። ዋናው ምክንያት ግን እኔ የለበስኳት ቆዳ ጃኬት የሱን ቆዳ ጃኬት ስለምታስንቅ ነው። ተነስቼ ከሱ እኩል ብሸልልና ብንጎራደድ ፈርቶ እንደሚተወኝ እርግጠኛ ነበርኩ። ግን ያሮጊቷ ጨዋታ በየቀኑ አይገኝም። ድንገተኛ ያልታሰበ አጋጣሚ ነው። እንዲያመልጠኝ አልፈለኩም። ከዚያም በላይ መሸለል አልወድም። ስለዚህ ልክ አንዱ ሸክላ አልቆ አጭር ጸጥታ ሲከተለው ቆዳው ጃኬት ፀሐይን ይዞ ሳለ ጮክ ብዬ እንዲህ አልኳት። ፀሐይ፣ ጥላውንና አዝ መተው ነበር? የለም። ሰዓቴን እያየው ኦፋ፣ እነሱ ደግሞ ሰው መቅጠር አይሰለቻቸውም። እስኪ ባክሽ እዛኛው ቤት እንዳሉ ሰው ላኪና አስጠይቂልኝ። እሺ፣ ከውብ ፈገግታ ጋር። ይሄኔ ሌላ ሸክላ መስፈን ጀመረ። ከዛ በኋላ ጉረኛው ባለ ቆዳ ጃኬት እዛ መኖሬን ጨርሶ ረሳ። ስለ ብልጠቴ በሰፊው ራሴን ላሞግስ ነበር። ብቻ ያሮጊቷ ወሬ ራሴን አስረሳኝ። እንደገና እጅጌን በጅማታቸው እየሳቡ ሰማይ ልጅየ አሉ። ፀሐይ አረቄውን አመጣችልኝ። አሁንም የሚያንጸባርቅ ፈገግታ ጠጣችኝ። እቺ ፀሐይ ውብ ነች ብዬ የለ? ስለ ዳሌዋ ተናግሬያለሁ። አሁንስ ዳሌዋን በተለይ ለኔ ለግል ደስታዬ ያወዛወዘችው መሰለኝ። ስለዚህ ስለ ዳሌዋ ውፋሬና ሙቀት ለስላሴ ላስብ ስል ያሮጊቷ ወሬ ከለከለኝ። የአባቴ ፈረሶች ለራት እንጀራ በወጥ ከነቀልጥሙ ካልመጣላቸው ቤት አፍርሰው ይሄዱና የጅብ ራት ይሆናሉ። አው አለ ጅቡ። በልጅነታችን አንዲት የጅብ ቋንቋ የሚያውቁ አክስታችን ነበሩ። አንድ ቀን ማታ ከራት በኋላ ቁጭ ብለን እሳት ስንሞቅ ጅቡ ጮኸ። አው አለ። ሰአሊ ለነ ቅድስት አሉና 7 ጊዜ አማትበው ሲያበቁ ራሳቸውን ጉልበታቸው ላይ ደፉ። ምን ነው ቴሜቴ ምን ሆንሽ አላቸው አባባ። ጅቡ ነው አለች ማማ። ያን ያርጉዝ ነበረች። ጅቡ ምን አለ አልናቸው። ዛሬ ፈረሱን ትተን ፈረሰኛውን ነው የምንበላው አሉ። በነጋታው ማለዳ ገና ለማኝ ሳይነሳ የባለቤታቸው ፈረስ ባዶን መጣ። የፈረሱን አንገት አቀፉና ስቅስቅ ብለው አለቀሱ። ባላቸውን ጅቡ በላው ብዬ ጠየኳቸው አሮጊቷን። የት መጥቷል ልጅዋ? ያን ጊዜ ባላቸው ከሞተ 3 ዓመቱ ነበር። ነፍሱን ይማረውና እንዳልስቅ ፈርቼ ያስኩት። በልጅነታችን ከብት እንጠብቅ ነበር የአባቴ ፈረሶች። እሱንማ ነግሬያለሁ። ለምን መሰለ እንደምስቀው? በጣም ስለማዘን ነው። የሐዘን ቋት የሐዘን ቀፎ። የሚያሳዝነኝን ታውቃለህ? በልጅነታችን ኮኮሎ፣ ቅልቦሽ፣
ገበጣ እንጫወት ነበር። አሁን እንዲህ አድገናል። ሰው ሲሞት እየወሰድን መቅበር ነው። ግባ መሬት ብለን አፈር ማልበስ፣ ደንጊያ መጫን ነው። ተነስቶ እንዳይረብሽ። ምኒልክ ይሞት። አነጋገራቸው አንዴ የአዲስ አበባ አንዴ ባላገር ነበር። እረኛ ሳለው በጣም የሚያስቀይ የአህያ ዥራት ነበር። ሆ ይወዛወዛል፣ ይንቀለቀላል፣ አያርፍም። አይገርምህም? ግን አህያ በጣም ያሳዝነኛል። ሲጮህ ሰምተህ ያለ የሐዘን ጩኸት ነው። የሐዘን ቀፎ፣ የሐዘን ጥሩምባ። ተፍ ተፍ አሉና እያማተቡ ወደ ላይ ያዩ። እህል ይጫንብያል፣ እንጨት፣ ጭድ፣ ሁሉ ነገር ይጫንብያል። ጀርባዬ እስኪቆስል ስድብም ሳቅም ይጫንብያል። መከላከያ ቀንድ የለ፣ የሚከራከርልኝ ያለ። በምን ፈረድክ ብዬ ብሎ እግዚአብሔርን ያማርራል። ደሞ እውነቱን ነው። በምን ፈረደበት? ዛዲያ እግዚአብሔር ያዳለም ትለ ያለ አንዱን አህያ አንዱን እብድ ሌላውን ደሞ ንጉስ አርጎ ሲፈጥር ከዚህ በላይ ማዳላት የት ይምጣ? እያቲችን ጥርስየን አንድ አሽከር ነበረን። ጠረንገሉ የገደል ቅራፊ፣ አካፋ እግር፣ መጥረቢያ ጥርስ፣ ጎመን ጠጉር፣ አቤት የብብቱ ግማት ቁናስ። እንጨት ተሸክሞ ሲሄድ አፍየም ቢለይ አንዷ ጥርሴ ይቺ ወለቀች። ወሰድኩና ጓሮ ቀበርኳት። እንግዲህ አንዳንድ ቀን ትዝ ስትለይ እየሄድኩ ቆፍሬ ያወጣትና አይቻ ሰቅሰቅ ብዬ አለቅሳለሁ። ዛዲያ አንድ ጥቁር ውሻ ነበረን። አንድ ቀን መልሼ የሰቀብራት አይቶ ኖሮ በሌለሁበት ቆፍሮ አወጣትና በላት። ይችኛይቱ ጥርሴ ደግሞ ዝም ብላ ረገፈች። ስስቅ ይውልይ ሰው በሸራፋ ይስቃል። አረቂያቸውን ፉት ብሎ እያጣጣሙ ገሮ ማረቂያ። አየለሽ መድኃኒቱን ያጠጣች ባረቂያ ነበር። ለካ ነግሬ ያለው በጣም የምፈራው ምን መሰለ? ብቻ ለሰው እንዳትናገር። አሁን እንግዲህ ካበድኩ ስንትና ስንት ዘመን ሆኔ። እብደቱን ለምጄዋለሁ። እንዲያውም ከእንግዲህ ያለ እብደት ልኖር አልችልም። ዛዲያ አሁን አየለች እንደ ልማዷ ምቀኝነት ይዟት ያንን እብደት የሚያረክስ መድኃኒት ብታጠጣይስ? ስፍ ስፍ አሉና ያማተቡ ወደ ላይ ያዩ። ወይ አርገው ለቆለብ የተሰያለሁ። እስከ ሞት እብደቴን የጠበቀልህ እንደው መጋረጃ ሰጠዋለሁ። እግሬንስ አሳይቼሃለሁ። ጥርሴንስ እሱንም እንዴት አሳይሃለሁ? የለም እኮ አየኸው? የለም። አላመኸኝ እንደሆነ ፈትሸኝ። ጥርሴ ከወለቀሽ ወዲህ ዓለም በቃ ያልኩ። ስበላ ወይ ስስቅ ጥርሴ ትዝ ትለየለ ልታነቀላለሁ። ጥርሴ ከወለቀ ምኑን ኖርኩት? ልሙት አልሁ፣ ልታነቃልሁ። ገመድ ቋጠርኩ። አሁን እንግዲህ ምን እንደሚሉ ጠፋቸው። እና ይኸውልህ ዛሬ ያለ ልጅየዋ ሰው አስጣለኝ እንደለማዱ እና ፍርድ ቤት ወሰዱኝ። ምን አድርጋለች? ልትታነቅ ስትል ደረስንባት። ስታነቃ ትፈንጠር፣ ትሽቀንጠር፣ ትሽከርከር። እንደዚህ ነው የዛሬ የዘበን ዳኝነት እላለሁ። ምኒልክ ይሞታ በለራቴ ስሙኒ ስጠይና ልሂድ ልጅዬ አሉና ብድግ አሉ። ስሙኒ ስላልነበረኝ ፀሐይን የብር ምንዛሬ ጠየኳትና 50 ሳንቲም ሰጠኋቸው። ስሙኒ በቃያል ልጅዬ፣ እምብዛም መለገስ ያከስራል። ወደ ፀሐይ ዞር ብለው ለምከርሽ ልጅዬ፣ ይህን ጎረምሳ አትልቀቂው። የሚያጠግብ ወንድ በአይኑ ያስታውቃል። ወይኔ ወጣት በሆንኩ። ፀሐይ እንደ ልጃገረድ መሬት መሬቱን ማየት ጀመረች። በሉ ደህና አደሩ ልጆቼ አሉና ሄዱ። ከአንድ 10 ደቂቃ በኋላ ተመለሱ። ከግማሽ መንገድ ተመልሽ ያመጣው አንድ ቆንጆ የጎንደር ተረት ልንገርህ እንድታስታውሰኝ። አንተ ሰው ከየት መጣ? ከግብጥ። ምን ይዘህ? ጭብጥ ጥጥ። በምን አስረህ? በድንጋይ ልጥ። ይህ ሰው ዋዘኛ ነው። ዋዘኛ አስከራር ነው።
ክራርስ ጥዝ ጥዝ ባይ ነው። ጥዝ ጥዝ ባይስ ንብ ነው። ንብስ ነዳፊ ነው። ነዳፊስ ደጋን ነው። ደጋንስ ጠማማ ነው። ጠማማስ መንገድ ነው። መንገድስ ወሳጅ ነው። ወሳጅስ ውሃ ነው። ውሃስ ብም ብም ባይ ነው። ብም ብም ባይስ ጎሽ ነው። ጎሽስ ዘላይ ነው። ዘላይ ፊቆ ናት። ፊቆስ ዘል አግኝቼ በልቼ መጣሁ። ሰባች ጎፈየች ሳትታረድ መጣሁ። የሆነ ሆነና ስምህ ማን ነው? ለሀገር አይመች። ማን አወጣልህ? ጎረቤቶች። የእናትህ ስሟ ማን ነው? ሳትወልድ ሞተች። የሆነስ ሆነና እግዚአብሔርን አይተሃል አላየኸውም? አዎን አይቼዋለሁ። ቀይ ነው ጥቁር? ተከናንቦ ነበር። ረዥም ነው አጭር? ቁጭ ብሎ ነበር። በል ደህና አደር ልጄዋ፣ ይህችን ቆንጆ አትልቀቃት። ዘማም ነች፣ ደሞ ፈልጋለች። ገንዘብ ከሰጠሃት ግን ነገሩ ተበላሸ። ሴት የሚተኛ ሁሉ ወንድ እንዳይመስልህ። ብቻ እኔን ከሰው የቆጠርኸኝ ያህል እሷን ከሲያዝ ቁጠራት። በል ደህና አደር። አሁንስ አልመለስ። መሄድ ነው መሰናበት ነው ችላ ምንድነው ብለው አንድ ያዜሙልኝ ሳይጮሁ ደህና አደሩ አሉ። ሄዳሉ፣ መለሳሉ። ቁጭ ካልኩበት ጎንበስ ብለው ግንባሬን ሳሙኝ። በኋላ ተፉብኝ። ትፍ ትፍ ክፉ አይንካህ ልጄ፣ ክፉ አይንካህ እምዬ። አርባቱ እንስሳቱ ይጠብቅ። ጥሩነቱ ሰው ሲደንስ ሲጫወት ስለነበር ይህን ያስተዋል አልነበረም። ፊቴን በመሐረብ ስጠርግ ፀሐይ መጣችና ና ውሃ ልስጥ ታጠብ አለችኝ። ሲተፉብኝ አይታ ኖሯል። መኝታ ቤቷ ገባን። ውሃ የሞላ ጆግ ሳህን ውስጥ ቁጭ ብሎ ነበር። ፊቴን አስታጠበችኝ። አልጋዋ ግርጌ የተዘረጋውን ፎጣ አላነሳ እጄን ሰደድ ሳደርግ ተው አለችኝና ከመሳቢያ ውስጥ የታጠፈ ፎጣ አውጥታ ሰጠችኝ። ፈገግታዋ ያበራል። ያ ሁሉ ወሬ ስለምን ነበር አለችኝ። በኋላ ልንገርሽ አልኳት። መሬቱን አየች። ክታቤ የባስልዮስ እንባ ከተሰኘው የትዕግስት ታፈረ መጽሐፍ። ሰው ለረጅም ዓመታት እንዴት አንድ ሰው ይሆናል? ሰዎች እንደ ዕድሜ መጠናቸው፣ እንዳየሩ ጠባይ፣ አብሯቸው እንዳለው ሰው ሁኔታ ይለዋወጣሉ። እኔ ግን አንድ ነኝ። ሁሉ ነገር ሆድ የሚያስብሰኝ፣ ባይ፣ ጨዋታም አልወድ፣ ኩሩ ሴት የምመስል ግን ዘገምተኛ። ቤቴ 6 ኪሎ የካቲት 12 ሐውልት ወይንም ሆስፒታል አካባቢ ነው። የልጅ ልጄ 5 ኪሎ አጼ ናኦር ትምህርት ቤት ይማራል። ብዙ ጊዜ በጠዋት እኔ የምሳቃውን እሱ ደብተሩን አንግቦ እንወጣለን። ማማ አየሹ ያም መኪና? ማማ እኔ ሳድግ ይችኛው ነው ምንዳ? ማማ ብስኩት ግዢልኝ ማማ። ዝም ብዬ እግሬን ሳፈጥንበት ቀሚሴን እየጎተተ ይሮጣል። ብዙ ሳይቆይ ያሳዝነኝና ማውራት ጀምራለሁ። ልጄ በዚህ መንገድ ከመኪና ሌላ አይታየህም? ታክሲ ይታየኛል። ሳቄ ይመጣል። ሌላ ነገር አይታየህም? ዞር እያለ ያይና አወኩት፣ ቢጫ መኪና። ዝም ብዬ መሬቱን እያየው ሲሄድ ይናደዳል። አላወኩት፣ ቅር ይለዋል። ብዙ ጊዜ ጥያቄዎቹን ስለማልመልስለት ራሱን በራሱ እያጫወተ እየዘመረ ትምህርት ቤቱ ይደርሳል። ዛሬ ግን አልለቀቀኝም። አያቴ ግን ሁሌ የሆነ ነገር ጠይቀሽ ካላወኩት መልስ አትናገሪም። ንግግሩ በኩርፊያ ተሟሽቷል። አንተ ሁልጊዜ የምታየውን ሳይሆን የምታስበውን ነው የምትነግረኝ ልጄ አልኩት። አልገባውም መሰለኝ፣ ዝም አለኝ። እዚህ መንገድ ላይ መኪና ብቻ ነው የሚታየህ? እሺ አወኩት፣ ዛፍ ይታየኛል።
ትክክል። አንዳንዴ ቋሚ ማየት ጥሩ ነው ልጄ። ኃላፊ ነገር ላይ ብቻ አታተኩር። እሺ ማማ። አሁን በዚህ መንገድ ስንት ቋሚ ነገር አለ? በዚህ መንገድ በእኔ በኩል ለመራመድ እየሞከረ። በዚህ መንገድ ሰው አለ፣ ቤት አለ፣ ሆስፒታል አለ። ልጄ ሰው ቋሚ ነው እንዴ? ትንሽ አሰበና ከፈለገ ይቆማል፣ ከፈለገ ያልፋል። እጆቹን ወደ ኋላ እያወናጨፈ መለሰ። እውነት ነው፣ ከፈለገ ይቆማል፣ ከፈለገ ያልፋል። ግን ህሩይ ፈልጎ ነው ያለፈው? እዚህ የካቲት 12 ሐውልት ላይ መታሰቢያ የተሰራላቸው የጣሊያን እርዶችስ ፈልገው ነው ያለፈው እያልኩ ሳስብ የልጅ ልጄ መጮህ ጀመረ። ማማ ሌላ ቋሚ ነገር አውቃለሁ። ሐውልት ቋሚ ነው አለ። ወደ ኋላ ዞሮ አደባባዩ ላይ የተሞሸረውን ሐውልት እያየ ነበር። ቁልቁል እያየሁት ሐውልት ምንድነው ልጄ ብዬ ጠየቅኩት። ሐውልትማ ትንሽ አሰበና ሐውልትማ አውቀዋለሁ፣ ድንጋይ ነው። ድንጋይ? ሳላስበው ስቆጣ የመጀመሪያዋ ፊደል ጠበቀች። ከድንጋይ የተሰራ ሰው? ደንገጥ ብሎ ለመሸሽ ሞከረ። ስለደነገጠ አሳዝኖኝ ቆም ብዬ ራሱን አሻሻውትና እንደገና መንገዳችንን ቀጠልን። ልክ ነህ፣ ግን ሐውልት ማለት የኔ ልጅ ከድንጋይ የተሰራ ሰው ሳይሆን ከሰው የተሰራ ድንጋይ ነው። እሺ ከድንጋይ የተሰራ ሰው አለ? ሊኖር ይችላል። ግን ህሩይ ልጄ ለኔ ለዘላለም በልቤ ውስጥ የማኖረው ከሰው የተሰራ የማይናወጥ የድንጋይ ሐውልት በውስጤ ተክሏል። እሱ የዛሬ ስንት ዓመት ለአንዱ የእውነት ሰብ ለምን ሞተ እያለ ሲዘምር ነው ደሞ የፈሰሰ። ከዛ በኋላ ህሩይ ለምን ሞተ ብሎ ይጠየቃል? የለም። ልጄ ለሌላ ሰው ደም ተዋጋ፣ ሲዋጋ ፈሰሰ። ልክ እንደኔው ልጅ የስንቱ ደም ለስንቱ አብዮተኛ መስዋዕት ሆነ። ዛሬ ድረስ ለለውጥ ለተሰዋ አንድ ሰው ለምን ሞተ የሚሉ ሰዎች እሰማለሁ። ታዲያ አንድ ሰው እንኳን ህሩይና ጓደኞቹ ለምን ሞቱ እንዴት አይልም? ወይስ የአንዳንዱ የመስዋዕት ደም ለዋናው አብዮተኛ ማጀቢያ ቀለም ብቻ ነው? ሐሳብ እያነሳ ሲጥለኝ የልጅ ልጄን በእጄ ይዤው ዘንግቼዋለሁ። ድንገት ከእጄ ወድቆ ወደ ኋላ ሲወድቅ ነቃሁ። እንደነቃው እሪ ብዬ ስጮህ ይታወቀኛል። ትንሹ ልጄ ከምኔው እንደተነሳ እንጃ ውሃ ያቆረ መሬት ላይ ስለወደቀ የለበሰውን የደንብ ልብስ በመጸየፍ እያየ ምን አይነት ነው ገፈተረኝ እኮ ያልጎመጉማል። ሁሌም በዚህ መንገድ ስናልፍ እጃቸውን ለምጽዋት ዘርግተው የምናገኛቸው እድሜ ጠገብ ሴት ከአንድ ወጣት ጋር ትንቅንቅ ገጥመዋል። ጉልበት ቢኖር ፈጣሪን አትፈራም? ይህ አንድ ፍሬ ልጅ ነው፣ እንዴት እንዲህ ታደርገዋለህ? በኃይለኛ ቁጣ የወጣቱን ሸሚዝ ይዘው ይንጡታል። ጥቂት የማይባሉ ሰዎች ከበውናል። ይቅርታ፣ ስራ ስለረፈደብኝ አላስተዋልኩትም። ወጣቱ በሴትዮዋ እየተወዘወዘ ለማስተባበል ሞከረ። ከሱ ተደርቦ ምን ነው አሮጊቷ አካበድሽ፣ በቃ ላየውም ወደቀ፣ አሁን ልቀቁት አለ አንዱ መሃል ለመግባት እየሞከረ። አለቅም፣ እስኪ እዚሁ ግደሉኝ፣ አለቅም። ሰውነታቸው ሁሉ በቁጣ ሲንቀጠቀጥ ሳይ እኔ ራሴ ጤነኛ መሆናቸውን ተጠራጠርኩ። የተያዘው ወጣት ድንጋጤው ለቆት ሳቅ ሊያመልጠው ያስቸግረው ጀመር። ልጄን አረጋግቼ መሃላቸው ገባውና ቆይ አንዴ፣ እማማ ልክ ናቸው። አንተም ለሕፃን ልጅ ቅድሚያ ሰጥተህ ማለፍ ነበረብህ። በአንተ ምክንያት ልጁ ሲወድቅ አንድ ነገር ቢሆንስ? እማማ ደግሞ ልክ ቢሆኑም ሆን ብሎ ስላላደረገው ይልቀቁትና ስል ሴትዮዋ ቁጣቸው አይሎ ጮሁ። የኔ መቤት ስላንቺ ሐሳብ ግድ የለኝም። እኔ እዛ ጋር ቁጭ ብዬ ሁሉን ነገር አስተውያለሁ። ሕፃኑ ምንም አላጠፋም። መንገዱን ይዞ እየሄደ ነበር። ይሄ ድንገት በዚህ መንገድ መጣ። እያየው ነበር። እሱ በዚህ መንገድ ዞር ብሎ ማለፍ ሲገባው ከሕፃኑ ፊት ለፊት በማን አለብኝነት ወደፊት ተራመደ። እያየው ነበር። ሕፃኑ ግራ ተጋብቶ መንገድ ሊለቅ ፈልጎ ነበር። ግን አንቺ ደግሞ እጁን ይዘሻል።
ንገሪኝ፣ ምን ማድረግ ይችል ነበር? ምንም ማድረግ አይችልም። በጉልበተኛ ተገፋ፣ ወደቀ። የበዛውን እልህና ቁጣቸውን ከተፈጠረው ነገር ጋር ለክቼ ማጣጣም አልቻልኩም። በዚሁ መካከል 2 ቆመጥ የያዙ ፖሊሶች የተሰበሰበውን ሰው ገለል እያደረጉ ምንድነው? ቆይ እስኪ ልቀቁት። በሴትዮዋና በወጣቱ ጣልቃ ለመግባት ሞከሩ። ግርምቱም ሳቁም ጠፍቶበት ሴትዮዋ ጤነኛ አትመስለኝም፣ እባክህ አስለቅቀኝና ልሂድበት ሲል ሴትዮዋ የሰው ያለ ድረሱልኝ፣ የመንግስት ያለ መንግስትስ የለም። የልጁን ሸሚዝ ጨምድደው ይዘው የበለጠ አበዱ። ሁላችንም ግራ ተጋባን። አንዳንድ ሰዎች ፖሊሶቹ በያዙት ቆመጥ ቢነርቷቸው ተመኙ። አንዳንዶቹ ልጁ ለምን ገፍትሯቸው እንደማይሄድ ሊገባቸው እንዳልቻለ ገለጹ። ጥቂት ሰዎች ቆይ እስኪ እናታችን ተረጋጉ እያሉ ሴትዮዋን ለማግባባት ሞከሩ። ፖሊሶቹ ልጁን በአይን ጥቅሻ አናገሩትና የሴትዮዋን ትከሻ ይዘው በትህትና እማማ በቃ ተረጋጉ፣ እርሶ የሚሉት ነገር ገብቶናል፣ ልጁን በሕግ እንጠይቀዋለን አሉና ኮስተር ብለው ናቀጥል አንተ ጎረምሳ አሉና ልጁን ከሴትዮዋ ለማላቀቅ ጎተቱት። ሁላችንም የፖሊሶቹን ብልሃት አድንቀን ሳንጨርስ ሴትዮዋ ልጁን ለቀው አረ ሰው ያለ፣ አረ ፍትህ ያለ፣ አረ ሰው ግፍሩ እያሉ ፊታቸውን ሸፍነው እንደ ሕፃን ልጅ ስቅስቅ ብለው አለቀሱ። የልጅ ልጄ የነተበ ቀሚሳቸውን እየጎተተ እማማ በቃ ደህና ነኝ እኮ ተጨንቋል። የከበቡን ሰዎች ስለ ሴትዮዋ ጤንነት መዛባት እርግጠኛ ሆነው ቀስ በቀስ ተበተኑ። ልጄን የጣለው ወጣት ሳቁ እየመጣ ሊሄድ ሲል አንዴ ቆይ እስኪ ልጄ አልኩና ክንዱን ይዤ እማማን የኔ እናት አያልቅሱ፣ ፖሊሶቹ እኮ ወስደው ሊያስሩት ነው አልኳቸው። ምናልባት ፍትህ ተገኘ ብለው ለቅሷቸው ቢቆም ብዬ። በብርድና በቁር የገረጣው ፊታቸው በእንባቸው ወስቶ ቀናሉና ፍትህ እንደሱ አይደለም እንደ ትንሽ ልጅ ተነጫነጩ። እሺ ምን ይሁን ነው የሚሉኝ? ልጁ ትዕግስቱን ጨርሷል። መጀመሪያ መሆን ያለበት አንተ እንደቀድሞ ከታች በኩል ና። አሁን የኔም ሳቅ መጣ። ሴትዮዋ ቀጠሉ። ከዛ ልጁ ከእናቱ ጋር እንዳዲስ ከላይ በዚህ መንገድ ይምጣ። እኔ በደንብ አይቻለሁ። እቺ ቦታ ቀድሞ የረገጣት ሕፃኑ ነው። እሺ ከፖሊሶቹ አንዱ ትኩረት ሰጥቶ እየሰማቸው ነው። ከዛ በቃ ልጁ ከእናቱ ጋር በዚህ በወደቀበት በኩል በሰላም ይለፍ። ወደ ወጣቱ እየተመለከቱ ደግሞ እሱ ደግሞ ሌላ መንገድ እየጠቆሙ በዚህ በኩል ማንንም ሳይገፋ ይለፍ አሉ። አሁን እኔና ልጄ ተባብረን ሳቅን። እውነቴን ነው፣ አትሳቁ። ያ ካልሆነ ፍትህ የለም። ሁሉም ቦታውን ያዝ። ገላመጡን። በትዕግስት ሲያዳምጣቸው የነበረው ፖሊስ ወጣቱን አግባባውና እኔና ልጄን ከላይ በኩል ወጣቱን ከታች በኩል እንደ አዲስ በዛች ቦታ ለመራመድ ተዘጋጀን። ሴትዮዋ ወሰን አካለሉን። እንዳሉት ልጄ ቀብረር ብሎ ተገፍቶ የወደቀባትን መሬት ረገጠ። ወጣቱ በሌላ ነፃ መንገድ ማንንም ሳይነካ አለፈ። አዛውንቷ ከደስታቸው ብዛት ራሳቸውን መቆጣጠር አልቻሉ። ለለለለለለለ እያሉ ወደ ዘውትር መቀመጫቸው እያጨበጨቡ ሲሄዱ እስካሁን በሰው ተከበው እንደነበር እንኳን አላስተዋሉ። አሁን ባይምሯቸው ልክ አለመሆን ሁላችንም ተስማምተን አፋችንን አፍነን ይሳቅነውም በይፋ ሳቅ ወጥቶልን ተለያየን። እኔና ልጄ ትምህርት ቤት ስንደርስ የመግቢያ ሰዓቱ አልፎ ስለነበር ውስጥ ድረስ ይዤው ገባሁና ለምን እንዳረፈደ ለመምህሩ ነግሬ የጧት መዝናኛ ፈጠርኩላቸው። ስመለስ ብዙ ጊዜ እንደማደርገው ቅድስት ማርያም ቤተክርስቲያን ገብቼ የዕለት ጸሎቴን አደረኩና ለምእመናን ከተሰራው መጠለያ ዘወትር ሲጸልዩ የማገኛቸውን ሰዎች በአንገት ሰላምታ እየሰጠው ቁጭ ብዬ ወጪ ገቢውን በግዴለሽነት መቃኘት ጀመርኩ። ጠዋት ቢሆንም ዕለቱ አርብ ስለሆነ ውሎ ቅዳሴ ነው። ሰው በቅጥሩ እንደፈለገ ይወጣል ይገባል። ልጄ በዚህ ሰዓት ስራ ስለምትሄድ ወደ ቤቴም ልጄ ቤትም ለመመለስ አልተጣደፍኩም። እግዚአብሔር ሁለት ልጆች ሰጠኝ።
አንዱን እዚህ 5 ኪሎና 4 ኪሎ መካከል አደባባይ ላይ ለምን ሲል ነጠቀኝ። ልጅ ይህንን ትምህርት መቼ ተማረብኝ? እናት ያለው ሰው እንዴት ምን አገባኝ ብሎ አርፎ አይቀመጥም? እንዴት? ወደ ሰማይ አንጋጠጥኩ። ልጄ በዚያ አይታየኝም። ሁል ጊዜ ከመንገድ የቀረ ይመስለኛል። ህሩይ ጠዋት ማታ የሴቷን ልጄን ትምህርት ቤት ሳደርስና ስመልስ አስፋልት ላይ ይታየኛል። ግንባሩ በጥይት ተመቶ ባፉ ድፍት ብሎ ጎፈሬው ደም ተነክሮ ልጄን ሁሌም አስፋልት መንገድ ላይ አየዋለሁ። አንዳንዴ ከምድር ከፍ ብዬ ብራመድ እወዳለሁ። እንደፈለኩ ስራመድ ደስ አይለኝም። ልጄን ምረግጠው የመሰለኝ እግሮቼ ይሸማቀቃሉ። ዛሬም እንደ አዲስ ደረቴን እየደቃው እሪ ብል እወዳለሁ። ገና እንደተወለደ የኔና የአባቱ ደስታችን ከመጠን በላይ ነበር። ስለሱ ሌት እንቅልፍ ያጣሁትን አረሳም። ካፌ ነጥቅ ያጎረስኩትን አረሳም። አባቱ በጉበት በሽታ ማቆ ሰውነቱ አልቆ ይችን ከንቱ ዓለም እንደሚሰናበታት ሲያውቀው ትንሹ ልጁን አቅፎ ያለቀሰውን አረሳም። አፌ የፈታው እኔን በመጥራት ነው። ለመጀመሪያ ጊዜ እመ አለ ውድ ልጄ። የኔ የመጨረሻ ቃሌ የልጄ ስም እንደሚሆን አልጠራጠርም። በመኝታው ሆኖ ውሉ የማይገባኝ የአብዮት መዝሙር ሲያኩተመትም የነበረውን አረሳውም። ልጄ ሲመረቅ አቅፎኝ ስለሚነሳ ፎቶ ያወራኝን አረሳውም። ብዙ ነገር አስታውሼ ማልቀሴን ሳላውቀው እንባዬ ወደ ደረቴ ሲንጠባጠብ ያነቃኛል። ሁሌ እንዲህ ነኝ። በዚህ ምስኪን ሀገር የስንቱ እናት እንዲህ እንደኔ አንጀቷ ሲያር እንደሚኖር ፈጣሪ ይወቀው። ለዛውም ልጇ ለመብት ሲታገል እንደሞተ ማንም ሳያውቅላት ምን አገባኝ ብሎ ህይወቱን ያተረፈ ልጅ እናት ምንም ሳይጎድልባት የአርበኛ እናት በሚንገላታባት ሀገር ተራ ዜጋ ሆኖ ለመኖር የእድሜ ልክ ስቃይ መሸከም። ነፍሰ ጡር ሴት የታክሲ ተራ እንደማትጠብቅ አዳሜ ተስማምቷል። ገና ላልተወለደ ልጁ ተወልዶ እውነት አሳዳጅ ወንድሙን ገድሎ አልጋውን የሚያደላድል ክፉ ይሁን ወይስ እንደኔ ልጅ እከሌ ለምን ሞተ ሲል ራሱ የሚሞት ምስኪን ይሁን አይታወቅም። እኔ ግን ደም ገብሬያለሁ። ምስክር አለኝ። ስለ ልጄ በዚህች ሀገር ክብር ይገባኛል። ሰው ከራሱ አልፎ ፍትህ ለጎደለበት እንዴት መስዋዕት መሆን እንዳለበት አሳይቷልና የጀግና እናት መሆኔ ይታወቅልኝ። ብዙ ነገር በሐሳቤ ሳወጣ ሳወርድ ሰዓቱ እንዴት እንዳለፈ ሳላውቀው የቅዳሴ ሊጀመር ነው። ደወል መጮህ ጀመረ። ባንገቴ ደብሩን ተሰናብቼ ወደ ደጅ ስወጣ የጧቱ አይኔ ቢጤ ጋር ድጋሚ ተገናኘን። ፈገግ አልኩ ሳይታወቀኝ። አሁን ሙሉ በሙሉ ተረጋግተዋል። ለፈገግታዬ ምላሽ ከመስጠት ይልቅ እንዳላስተዋሉ ይመስለው ከቅጥሩ ወጡና ወደ 6 ኪሎ መንገድ አቀኑ። መንገዴ ስለሆነ ተከተልኳቸው። የእግራቸውን ንቃቃት እድሜ ጠገቡ ጎማ ጫማ አልደበቀላቸውም። አዳፋ ልብሳቸው ላያቸው ላይ ነትቧል። ራመድ ብዬ ከጎናቸው ሆንኩና ቤቱ ለካ ወደኔው አካባቢ ነው አልኳቸው። ላፍታ ቀና ብለው አይተውኝ ብለው ዝም አሉ። ቅድም ያዙኝ ልቀቁኝ ሲሉ የነበሩ ሴት አይመስሉም። እጅግ የበዛ መረጋጋታቸው ግራ ያጋባል። እዛች ቦታው ቁጭ ብለው ስንት ዓመት ተያየን አልኩ ሲለምኑ ማለት አፍሬ። መንገዳቸውን እያዩ መለሱ። ለልጄ ሲሟገቱ ስለሳኩባቸው የተቀየሙ መሰለኝና ቅድም እኮ ልጅ ያለነው ይወድቃል ብዬ አላስጨረሱኝም። ያለፈው አልፏል። ወደፊት ልጆ ያለ አግባብ ቦታ መልቀቅ እንደሌለበት ያስተምሩት። ሰው ይሉኝታ የለውም። ትንሽ ፈቀቅ ሲሉለት እርሶን ወርውሮ ጥሎ መደላደል ይፈልጋል። አሁን ድረስ ነገሩን በቁም ነገር መያዛቸው በጣም ገርሞኛል። ልብሱን እንዲያደርቁለት ለመምህሮቹ ተናገሩ። አዎ ጠራርገውለታል። ለጊዜው በቂ ነው፣ ሲደርቅ ደግሞ በደንብ ያራግፉለታል አሉኝ። ለምን እንደሆነ እንጃ በቀላሉ ልለቃቸው አልፈለኩም። ቤት ገብተን ቡና እንድንጠጣ በብዙ ውትወታ ሳመንኳቸው። ለኔ ደካማ ቤት ሲሽቆጠቆጡ ሳይ አሳዘኑኝ። በጣም ደካማ አሮጌ ሶፋዬ ላይ ቁጢጥ ብለው ተቀመጡ።
ቁርስ ስንበላ ብዙ አልተነጋገርንም። እኔ ማላያቸው ሲመስላቸው የቤቴን ሸረሪት ሳይቀር የሚቆጥሩ ይመስል ዙሪያውን ያማትራሉ። እኚህ ባለቤቶ ናቸው? ግድግዳውን ማየት ብቻ ሳይሆን ማንበብ ጀመሩ። አዎ፣ በሕይወት የለም። የመቆላውን ቡና እየወዘወዝኩ መለስኩ። ይሄ ጎረምሳሳ የህሩይን ፎቶ መሆኑ ነው። ልጄ ነው። ባጭር ተቀጨብኝ እንጂ የህሩይን ፎቶ መሆኑ ነው። ውይ አፈር በበላው። የልጅ ሞት ለጠላት አይስጥ። ከንፈራቸውን በረዥሙ መጠጡ። እንደገና ዝም ዝም ተባባልን። አንዳንድ በእሳት አልደፈርም ያሉ ቡናዎችን በዘዴ እያሽከረከርኩ ከተቆላው ጋር ሳመሳስል እኔ ደግሞ በሱ ነገር ቡን መቁላት አይሆንልኝም አሉኝ። እኔም እዚህ ሀገር ነው የለመድኩት እንጂ ሀገራችን በብረት ምጣድና በመቆያ እያማሰልን ነበር መንቆላ አልኩ። ተንጠራርቼ የቡናውን ጭስ እያሸተትኳቸው እየመረቁ ሽታውን ወደ ራሳቸው ሳቡና ወደ ሰሜኑ ነው ይቺን የቡና መቆያ በብዛት የሚጠቀሙባት ብዬ እኮ ነው። እውነት ነው አልኩና ጀበናዬን ለቃልቄ የተወቀጠ ቡና ነበረኝ ጣድኩ። እንደገና ዝምዝም ሆነ። የቅድሙ ልጅ የልጆ ልጅ ነው አሉና ወደ ህሩይ ፎቶ ተመለከቱ። ሴት ልጅ አለችኝ። ይሄማ ዘር ሳይተካ ገና ዩኒቨርሲቲ ተማሪ እያለ ነው የገደሉብኝ። ቀና ብያየዋቸውና ገደሉብኝ። ለህዝብ መብት ሲጮህ ሞተ። ሁለቱንም መዳፎቻቸውን ጉንጮቻቸው ላይ ደግፈው ዝም አሉኝ። እኔና ሴቷ ልጄ በዚህ ቤት ረጅም የሐዘን ጊዜ ገፍተናል። አሁን በቅርብ ነው አግብታ እዛ ማዶ ተከራይታ የወጣች። ዘር ተኪልኝ እያልኩ ጨቀጭቃት ነበር። ፈጣሪ የተመሰገነ ይሁን። አሁንም ሁለተኛ ልጇን ነፍሰ ጡር ናት አልኩ። ይሄ ጋሻ ዘማች ነው ጌጥ? በመውጫ በሩ ግድግዳ ላይ ሰቀልኩትን ጋሻና ጦር እያዩ ጠየቁኝ። የአያቴ ነው። አያቴ እንደ አፄ ሚኒሊክ ያንኮበር ተወላጅ ነው። ያኔ ጣሊያንን ፈሱን ካስጨረሱት አርበኞች መካከል የኔም ሰዎች አሉበት አልኩና ፈገግ አልኩ። የሸዋ ሰው ኖታ አሉ ፈገግ ብለው። አዎ በእናት ባባቴ እዛው ነኝ። እንዲያ በሉኝ እንጂ ዘንድሮ እኮ እንዳመጣሉት ማውራት ከባድ ሆኗል አሉ ዘና ደልደል ብለው እየተቀመጡ። ቀጠሉና ቅድም እኮ በቡና መቆያ አሳብቤ የት ኖት እያልኩ ነበር ብለው በሀፍረት ፈገግ አሉ። ነገሩ ቶሎ ስላልገባኝ እየተጨነቁ ለማብራራት ተገደዱ። አዩ ጊዜው ከፍቷል። ሰው በተወለደበት ስፍራ ምክንያትነት ብቻ ብዙ ስቃይ ይደርስበታል አሉና ቀረቀሩ። አሁን ነገሩ ተያዘልኝ። ኧረ እውነት ነው። ዛሬማ ስንቱን ጉድ ጊዜ እያወጣው እየሰማን አይደል አልኩ ላበረታታቸው። አይ በእውነት ፈጣሪ ይፋረዳቸው አሉና እንባ ያረገዙ አይኖቻቸውን ወደ ጣሪያው ሰቅለው ሌላ ያልተሰማኝን ነገር አኩተመተሙ። ሴትዮዋ የበለጠ ሁለመናዬን ሳቡት። ባለ ብዙ መስመር ገጻቸው ትንንሽ ጎድጓዳ አይኖቻቸው ውስጥ ብዙ እጅግ ብዙ ነፍስ ያለ መሰለኝ። በተለይ መንግስትማ ውይ አማረርኩ። ነገራቸው ከኢህአዴግ ራስ እንደማይወርድ ገምቻለሁ። ከረጅም ትንፋሽ በኋላ እሜትዬ በአንድ ወቅት እኔም እንዲንደርሶ የቤት እመቤት ነበርኩ። በአንድ ወቅት ልጆች ወልጄ እልላስ ብያለሁ። በአንድ ወቅት የተከበርኩ ወይዘሮ ነበርኩ። ከጎድጓዳው ማያቸው ውስጥ የእንባ ጅረት ፈሰሰ። አዩ ይሄ በደና ጊዜ ተነሳ ነው የኔ የውዱ ባለቤቴና የልጆቼ ፎቶ ነው። እጃቸውን ዘረጉልኝ። ተቀብያየሁት። ሹሩባቸውንና የፊታቸውን ደም ግባት አይቼ ተገረምኩ። እጃቸውን እንደዘረጉ ሲያዩኝ ፎቶውን መለስኩ። አዩ ይሄ ክታቤ ነው አሉኝና የላስቲክ ቦርሳቸውን ወደ ጉያቸው መልሰው ነፍስ አውቄ አባቴ ለካህን ዳረኝ 4 ልጆች ወልጃለሁ። 2 ወንድ 2 ሴት አድርጎ ሰጥቶኝ ነበር። እንደገና ረዘም ላለ ጊዜ በዝምታ አለቀሱ። እኔ ሆዴ አይችልም። ቡና ማፍላቱን ረስቼ በእንባ ያጀብኩ ሰማቸዋለሁ። ቆይተው ወጉን እንዲቀጠሉ አዩ ሜቴ
መፈጠር ያልነበረበት አንዳንድ ሰው አለ። ለምሳሌ እኔ መፈጠር አልነበረብኝም። አዎ ልጅነቴ መልካም ነበረ። አበባዬን አይቼ ልጆቼ እስኪጎለምሱ ደህና ነበርኩ። የተቀረው ግን የኔ እናት። አፍንጫቸውን እስኪጠራርጉ ላፍታ ዝም አሉ። ኧረ ሰምቻለሁ፣ በዚህ አካባቢ ብዙ ግፍ አለ አልኩ። ብዙ የተንተከተከውን ጀበና እያወረድኩ። ግፉማ እንዲህ ተወቅቶ ያልቃል ብለው ነው ባለቤቴን ታቶቹ ገና በረሃ እያለ ነው አፍነው የወሰዱት። መቼም በቀየው እንደሱ ተሰሚነት የነበረው ካህን ነበር ቢባል ሐሰት ነው። በአንድ ክፉ ቀን የተኳረፉ ባልና ምሽቶች ሸመግላለሁ ብሎ እንደወጣ ቀረ። ኋላ የሰሚ የታጠቁ ሰዎች አፍነው እንደወሰዱት ሰማን። ይኸው እንግዲህማ ወደ 33 ዓመት ሊሆነው ድምጡ የለም። በድጋሚ አፍንጫቸውን በነጠላቸው ጫፍ ጠረቁ። የመጀመሪያ ልጄ እንደቹ በአባቱ ገዳይ ሲብሰከሰክ ላገኘ ሁሉ የአባቱን መጨረሻ ሳያይ አርፎ እንደማይቀመስ ያወጋ ተው ብል አልሰማልኝ። እንደፎከረ እንደዛተ። የኔው ልጅማ የመጀመሪያዬ ሳግ ተናነቃቸው። እኔ ቃል ሳልተነፍስ ሰማለሁ። የታፈኑትን ሰዎች ቋንጃ ይሰብራሉ፣ ጥፍር በጉጠት ያወጣሉ፣ በአንድ ላይ አጉረው ቤት ዘግተው በረሃብ ይገላሉ መባሉን ስሰማ ተው ልጄ በአባትህ የደረሰው ይብቃ እያልኩ ብለምን ባስለምን አሻፈረኛል። ታዲያ በአንድ ቀን እርሻ ውሎ ሲመጣ ከበቡት። አጅሬ መሳሪያ የለየውም። ሁለቱም ግንባሩን ብሎ እልም። ይህን ሲያወሩኝ እንባቸው ፊታቸው ላይ እንደዘነበ ቢሆንም የሚሸልሉ ይመስል ተንቀጠቀጡ። የእናቴ ልጅ ኋላማ እማንችለው ጦር ጎጇችን ገባ እንጂ። የልጄ መሰወር ሰምቼ ድንጋጤ ሳይለቀኝ የተቆጣ አውሬዎች ድንገት መጥተው ሶስተኛውን ወንዱን ልጄን ከፊቴ በጥይት ደፉት አሉና እንደ ልጅ ጭብጥ ብለው አለቀሱ። ከእምባዬ ባሻገር ተነስቼ እቅፍ አድርጌ ማባበል ወይ እንደሳቸው ኩርምት ብዬ መንሰቅሰቅ ፈለኩ። ከመቀመጫዬ ሳልነቃነቅ ሴትዮዋ እንደምንም ራሳቸውን አረጋግተው ታሪካቸውን ቀጠሉ። ቅድም መፈጠር አልነበረብኝም ያልኩለት ሲሉ ከሰው የተፈጠረ ሰው እንዴት እንዲህ ይጨክናል ብለው መልሴን ፍለጋ ነው መሰለኝ ትኩር ብለው ተመለከቱኝ። አይኖቻቸው ውስጥ ያለውን መሪር ሐዘን ተቋቁሜ ጥቂት መቆየት አልቻልኩም። በደመ ነፍስ ሰክኖ የቀዘቀዘውን ቡና አንስቼ ብዙ ሲኒ ላይ ቀዳሁት። ሴቶቹን ልጆቼን እኔንም አነወሩን። ሌላ ረዥም ዋይታ። ይህ ሁሉ ሲሆን ጎረቤት የለም የምለው ጠፋኝ። ሐዘናቸው የራሴን ሐዘን ውጦ አስጨነቀኝ። አይ የእርሶ ነገር ቢኖርስ ምን ሊል? አጠቃላይ ሰው ሁሉ ክብሩ ተነክቶ የሞተው እየሞተ የተሰደደው እየተሰደደ ክፉ አውሬ እያጠቃው መስሎኝ መሟጠጫዋ ልጅ አለሜ የሆነብንን ሁሉ መቋቋም አቅቷት ለይቱን በዳሪ ራሷ ሰቅላ ተገኘች። አዩ በአንድ ቀን 2 ልጆቼን ቀበርኩ። አንደኛዋ ሁን ብላ አንደኛዋ ብን ብላ ሀገር ትላጠፋች። የስጋዎቿን ግብአተ መሬት እንኳን አላየችም። ያም አንዳንዱ ሞታል ይለኛል፣ አንዳንዶቹ በዱር በገደል አለ ይሉኛል። ያው እኔንም እንዴት እንደሆነ እንጃ እግሬ ወዲያ መጣኝ። አሁንማ ስንት ዓመቴ። ስም ቢሉ ብዬ ተመኘው። ከዚህ በላይ ባልሰማ ወደድኩ። አልሆነም። በቃ ሰውት ለእግዚአብሔር መስጠት ነው አልኩ። ድንገት ከመቀመጫቸው ተነስተው አጨበጨቡ። የሐዘን ፊታቸው ተገፎ እንደ እብድ አደረጋቸው። ደነገጥኩ። የመድኃኔዓለም የስቅለቱን ስዕል እያዩ ሰማኸኝ አንተዬ፣ ግርፋቱን አይተኸው የለ? ውግራቱንም ቀምሰኸው የለ? የፍጡርን ጭካኔ አይተኸው የለ? 2 እጃቸውን ዘርግተው ጮሁ። እኔም በደመ ነፍስ ቆሜ ያየኋቸው። ውርደታችንን ስታይ ምን አልክ? አንተ ፈጣሪ ስለ ስቃያችን አልጠይቅህም፣ ስለ ክብራችን ግን ፍረድ። የቃላቸው ኃይል ከደቃቃ ሰውነታቸው የሚወጣ አይመስልም። ላረጋጋቸው እየፈራው ተጠጋኋቸው። ስቃይማ ግርፋትማ ቢችሉት በሰላ ጠባሳ ሆኖ ያልፋል፣ ባይችሉት ይገላል። ክብር እንዴት ይመለሳል? እንዴት ጥፋታቸውን ትጠርገዋለህ? እንዴት ንቀታቸውን ታስረሳናለህ? እንዴት ጌታዬ እንዴት?
መልሰው ደከሙ። ድምጻቸው ሰለለ። እንደምንም ደፍሬ ትከሻቸውን ያዝኩ። በፍጥነት ወደ ደረቴ ተጠግተው እሪ አሉ። እኔም ተንሰቀሰቅኩ። ይሄ እንባ እሳት ነው። ይሄ እንባ ጎርፍ ነው።